በሀገራችን ላይ በጣም በቃ ብንሰማራበት ሰዎች አዳዲስ ቢዝነስ፣ አዳዲስ ማሽነሪ፣ አዳዲስ ነገር ይዘው አይዲያ ይዘው ቢገቡ ማነጥፍ ትርፍ የሚያገኙባቸው ቢዝነሶች አሉ። ብዙ ናቸው። ሁሌ እንደምንለው ሁሉም ነገር ክፍት ነው። ማለትም በቂ የሆነ ነገር ሙሉ ነገር ስለሌለ በሁሉም ላይ መሰማራት ያዋጣል። ነገር ግን አሁን የምነግራችሁ ቢዝነስ 6 ቢዝነሶች እነግራችኋለሁ። 6ቱ በደንብ የተጠና ነው። እዛ ውስጥ በመሰማራት ትልቅ ስራ ልትሰሩ ትችላላችሁ። ብዙ ሰው ልትቀጥሩ ትችላላችሁ። ብዙ ገንዘብ ልታገኙ ትችላላችሁ። ከታች ወደ ላይ እነግራችኋለሁ 6ቱንም። የመጀመሪያውን ግን ብነግራችሁ ችግር የለም። ሁላችሁም እንደምታውቁት ቡናችን ነው። የቡና ንግድ ቡና ማፍላት ሊሆን ይችላል፣ ካፌ ሊሆን ይችላል፣ ጥሬውን ቡና መሸጥ ይችላል፣ ቆልቶ መሸጥ ሊሆን ይችላል። እንዳልኳችሁ ማንኛውም የቡና ቢዝነስ ኤክስፖርት ሊሆን ይችላል። ቡና ላይ መሰማራት በቃ አንደኛ ነው። በጣም ያዋጣል። ኦኬ አሁን 5ቱ ነገራቸዋለሁ። 5ቱ ነገራቸው በደረጃ ከ5 ጀምሬ ወደ 2 ነገራቸዋለሁ። ይሄ ቡና የታወቀ ስለሆነ ነው። እና ይሄን ቢዝነስ ሳመጣላችሁ እናንተ አይዲያ የምትፈልጉ ወይ ደግሞ ቢዝነስ ምን ልስራ የምትሉ ሰዎች ከኛ ጋር ከተገናኛችሁ ማለትም ይሄ አይዲያ ካገኛችሁ የተወሰነ መሬት ላይ ያለው ነገር ታጠኑበትና ትሰሩበታላችሁ ማለት ነው። አሁን የምነግራችሁ ቢዝነሶች ልክ እንደ ቡናውን ውስጡ ብዙ የተለያዩ ቢዝነሶች አሉት። ፊት ለፊት የመጣልኝ እነግራችኋለሁ ቢዝነሶቹ፣ ግን ዲቴል ደግሞ ውስጥ ቢዝነሶች አሉት። ልክ እንደ ዋና ቢዝነስ አድርጋችሁ ብታዩት ማለት ነው ስሙ ነው። ስለዚህ 6ኛ ላይ ያለው የትሬኒንግ ሴንተር ነው። በእኛ ሀገር አይደለም ዓለም ላይ ራሱ በጣም በቃ ማሰልጠኛ ቦታ መክፈት ወይ ደግሞ አንድ ሰው በተወሰነ ዓመት የስራ ልምድ በተወሰነ ትምህርት ያወቀውን ነገር ማሰልጠን ትልቅ ቢዝነስ ነው። እኛ ሀገር አልለመድ ነው። 7 ዓመት 8 ዓመት 9 ዓመት የሰሩ 15 ዓመት ድረስ በሆነ ሙያ ላይ ልምድ ያላቸው ሰዎች አሉ። እነሱ ምናልባት ልጆቻቸው ያሁሉ ዓመት ፈጅተው ለልጆቻቸው ቢሰጡ ነው ሙያቸውን እንጂ ሌላ ሰው ለማስተማር አይዲያም አይመስላቸውም። ነገር ግን በተወሰነ ገንዘብ ሙያቸውን ግን እየሸጡ ገንዘብ ማግኘት ይችላሉ። ይህ ትልቅ ቢዝነስ ነው። በማንኛውም ልምድ ላይ ያላችሁ ፀጉር ቤት ሊሆን ይችላል፣ የወንድም ሴትም ማለት ነው። በኮምፒውተር ሙያ ላይ ያላችሁ ኔትወርኪንግ በሙሉ ማሰልጠን ትችላላችሁ ማለት ነው። ሞባይል አክሰሰሪስ አሉ፣ የተወሰኑ ማሰልጠኛዎች እኮ አሉ፣ ግን በቂ አይደለም። ክፍለ ሀገሮችን እያሰብን ቢዝነስ እናስብ። አዲስ አበባን ብቻ ሳይሆን ክፍለ ሀገሮችን ካሰብን እዛ ወጣቶች እየሄዱ የተማሩ ልጆችንም ቢሆን ማሰልጠን በጣም በጣም ጥሩ ነው። ምንም ልብስ ስፌት ብትሉት፣ ልብስ ማጠብ ብትሉት፣ ብዙ ሰዓት የሰራችሁበትን ነገር ልምድ ያላችሁን ነገር ማሰልጠን ትልቅ ቢዝነስ ነው። ላይሰንስ አውጥታችሁ ፍቃድ አውጥታችሁ ማለት ነው የምትሰሩት ነው። ስለዚህ ሰዎች ወደ እናንተ ይመጣሉ፣ ትልቅ ገንዘብ ታገኙበታላችሁ። በተመሳሳይ መልኩ ደግሞ ደስተኛ ትሆናላችሁ ሙያችሁን ለሰው በመስጠታችሁ። ብታስከፍሉም ልክ ናችሁ። አስከፍላችሁ ማሰልጠን በጣም ሀገር ላይም ደግሞ ለሀገር ደግሞ ትልቅ ጥቅም ነው የምታውሉት። ለምን በጣም ብዙ ሙያተኛ ሊበዛልን ስለሚችል ማለት ነው። ይህን ቢዝነስ ፍቃድ ስታወጡ የሚጠይቋችሁ ሪኳየርመንቶች አሉ። በስራ ልምድ በትምህርት ደረጃ ነው የሚወጣው። አንዳንዶቹ አይጠይቁም። ስለዚህ ማውጣት ትችላላችሁ ማለት ነው። ባለሙያ ቀጥራችሁ በሱ ፍቃድም በባለሙያ ፍቃድም ላይሰንስ ልታወጡ ትችላላችሁ። ይደረጋል። እንደዛ ችግር የለውም። የእናንተ ሰራተኛ እስከሆነ ድረስ መስራት ይቻላል በዛ መልክ። ይህንን ቼክ አድርጉ። ልምድ ያላችሁ ትምህርት ያላችሁ ሰዎች። በ5ኛ ደረጃ ሰከንድ ሃንድ እቃዎች መሸጥ ነው። ሰከንድ ሃንድ ፈርኒቸር ሊሆን ይችላል፣ ኤሌክትሮኒክስ ሊሆን ይችላል፣ ልብስ፣ ጫማ ሊሆን ይችላል። ብቻ ሰዎች የተጠቀሙበትን እየገዙ እያጸዱ ሌሎች የሚጠቀሙበት ስላሉ። ለምን ሁሉም ሰው አዲስ እቃ አይጠቀምም። ሁሉም ሰው ገቢው አንድ አይደለም። ስለዚህ በአቅማችን የምንገዛ ሰዎች ስላለ ለነሱ ያንን ማቅረብ አሁንም ኢትዮጵያ ውስጥ ትልቅ ቢዝነስ ነው። አሉ ቢዝነሶች ግን በቂ አይደለም። ስለዚህ ከተማው ላይ በመሰማራት ልትሰሩባቸው ትችላላችሁ። ይሄ በ5ኛ ነው የቀረበው። 4ኛ ላይ ያለው ማከራየት ነው። ቅድም ጠቅሼላችኋለሁ። ከዚህ በፊትም ቪዲዮ ሰርተናል። የድግስ እቃዎች ማከራየት ትልቅ ቢዝነስ ነው። ግን በትንሹ እናንተ አንድ ሳህን ትልቅ ድስት ገዝታችሁ የተወሰኑ እድር ምናምን ከተናገራችሁ ድግስ ላይ ሰዎች ሊከራያችሁ ይችላሉ ማለት ነው። በተወሰነ ብር እንደ ትልቅ ቢዝነስ የሚታየው ምንድነው? ታሳድጉታላችሁ። ወንበር ታስገባላችሁ፣ ሙዚቃ መሳሪያ እንደዚህ ማይክ ምናምን ታስገቡ ትችላላችሁ፣ ድንኳን ምናምን። ስለዚህ እሱም ትልቅ ቢዝነስ ነው። ማከራየት በራሱ ራሱን የቻለ ቢዝነስ ነው። መኪና ኪራይ አለ፣ እንደዚህ የካሜራ እቃ ይከራያል፣ በጣም ብዙ ነገር ይከራያል። እኛ ሀገር ትልቅ ቢዝነስ ነው። እቃ ገዝታችሁ ልትገቡበት ትችላላችሁ። እናንተ አንድ ነገር ላይ ተሰማሩ። ቤትም ማከራየት ቢዝነስ ነው። ብዙ ቤቶች የምትሰሩ ከሆነ ይሄ ቢዝነስ ጥቅሙ ምንድነው? አንድ እቃ ገዝታችሁ እናንተን ላይፈልግ ይችላል። በቃ ማታ ላይ ልታቀብሏቸው ትችላላችሁ። ወይ ደግሞ በአንድ ሰራተኛ ቋሚ ሰራተኛም ባይሆን ቤተሰብም ሊሰራው ይችላል እቃውን ማቀበል ወይ ምናምን። ስለዚህ እናንተን የማይፈልግ ነው። በገንዘባችሁ ብቻ እና በትንሽ ቦታ የምትሰሩት ነው ማለት ነው። እቃ አንዳንድ ነገሮችን ማከራየት፣ ይህም ትልቅ ቢዝነስ ነው። በ3ኛነት ደረጃ ላይ ያለው የኮንስትራክሽን ነው። ኮንስትራክሽን ያው በቃ በግንባታ ላይ ነን። አሁን ኮሪደር ይሰራል። በዛ መሀል ላይ እኛ ፕሮጀክት ይዘን ልንሰራ እንችላለን። ከሰጡን ካልሰጡን ደግሞ ግለሰቦች ጋር ልንሰራ እንችላለን። በጣም ብዙ ስራ ግን ኮንስትራክሽን ላይ ያለ መሰማራት ይቻላል። ኮንስትራክሽን ስንል
ብሎኬት መስራት ይቻላል፣ ኤሌክትሪክ ላይ መስራት ይቻላል። እንደው ጠቅሼ አልጨረስኩም፣ በጣም ብዙ ነው። ኮንስትራክሽን ላይ መሰማራትም አንድ ትልቅ እኛ ሀገር ወደፊት ረጅም ዓመት 200 ዓመት ምናምን የሚሰራበት ቢዝነስ ነው። አንዳንዶች ተበልቷል ይህ ቢዝነስ ኮንስትራክሽን ተይዟል ትላላችሁ፣ ግን አልተያዘም፣ አይያዝም። ምክንያቱም አንድ ቤት ለመስራት እስካሁን ብዙ ቀን ይፈጃል፣ ብዙ ጊዜ ይወስዳሉ። ስለዚህ እጥረት አለ ማለት ነው። በቃ ድርጅት አውጥቶ እጥረት አለ የሚሰራ ሰው። ስለዚህ እዛ ኮንስትራክሽን ላይ መግባት በጣም ያዋጣል። አስቡበት። ያው የተወሰነ እዛ አካባቢ ላይ ሪሌትድ ከሆናችሁ እንደዚህ አሁን ጂፕሰም ውስጥ የምትሰሩ ሰዎች፣ ጣውላ የምትሰሩ ሰዎች በሙሉ ራሳችሁን ለማሳደግ አስቡ። የሚያስፈልገውን ሪኳየርመንት እንዴት ነው ማገኘው ብላችሁ ራሳችሁን እያሳደጋችሁ ኮንትራክተር በመሆን ወደ ኮንስትራክሽን ትልቁ ቢዝነስ ስለምትሄዱ እያያችሁ ቢዝነሳችሁን በደንብ ፎከስ አድርጋችሁ እንድትሰሩ በዚሁ ላሳስባችሁ እወዳለሁ። ኮንስትራክሽን በደንብ አፍሪካ ውስጥ ቶታሊ በጣም የሚሰራበት ቢዝነስ ነው። ስለዚህ እዛ ላይ እንድትሰማሩ አሁንም እነግራቸዋለሁ ማለት ነው። በሁለተኝነት ደረጃ ላይ ያለው አግሮ ፕሮሰስ የሚባለው ነው። ከእርሻ ጋር ተገናኝቶ የሚሰሩ ወተትም ሊሆን ይችላል፣ ቅመማ ቅመም ሊሆን ይችላል። ከዚህ በፊት ቅመማ ቅመምን ሚልክንም ደግሞ እንደዚህ ቅቤ ቪዲዮዎች ሰርተናል። ቼክ ማድረግ ትችላላችሁ እየገባችሁ። ዲቴል የሆነ እያንዳንዱ ቢዝነስን በተመለከተ ከዚህ በፊት ብዙ ቪዲዮዎች ተለቀዋል። ስለዚህ አሁንም አግሮ ላይ ቅመማ ቅመም ባልትናን ራሳቸውን በቻለ ዋጋ ያላቸው በስንት እንደምትከፍቱት ሁሉ የጠቀስንበት ቪዲዮዎች አሉ። እነሱን እዩ። ግን ይሄ አግሮ ፕሮሰስ ውስጥ ይካተታሉ። ቢዝነስ የለም አሁን ኢትዮጵያ ውስጥ ሊባል የሚችለው የሚያሰለጥነን የለም ወይ ደግሞ ብንለው ይሻላል። ግን ብዙ ቢዝነስ አለ፣ ክፍት ነው። እዚህ ላይም እንድትሰማሩ አሁንም እጠቁማቸዋለሁ። ከዚህ በኋላ ደግሞ ሌሎች ቢዝነሶች አሉ፣ ዲቴል ሆነው አለ። አንዳንድ ያላመጣናቸው አሉ፣ እነሱን ይዘን እንመጣለን። እንዲሁም ደግሞ ቢዝነሱን ለመስራት የሚያስፈልጉ ባህሪዎች ሊሆኑ ይችላሉ፣ ልምዶች ሊሆኑ ይችላሉ፣ ትምህርቶች ሊሆኑ ይችላሉ። ለምሳሌ የሰው ኃይል እንዴት ነው የምታደርጉት? ሰው እስከቀጠራችሁ በኋላ እንዴት ነው የምታስተናግዱት? ሴቪንግን እንዴት ነው የምታደርጉት? እንዴት ነው አንድ ሰው ፎከስ አድርጎ ቢዝነሱን የሚያሳድገው? ማርኬቲንጉን እንዴት ይሰራል? ሴልሱን እንዴት ያደርጋል? እንዴት ነው የሚያስተዋውቀው የሚለውን እንዳለ ዲቴል ነገር ቢዝነሳችሁን ስሞል ቢዝነስም ከሆነ የምታሳድጉበትን መንገድ ይዘንላችሁ እንመጣለን። ሰብስክራይብ ካላደረጋችሁ ምን አታገኙንም። ሰብስክራይብ አድርጉ፣ ደውል ምልክቷን ተጫኑ። ጥሩ ፔጅ ነው እናውቃለን። ስለዚህ ይህንን ደግሞ ለሰዎች ሼር ብታደርጉልን በጣም እናመሰግናለን። ምክንያቱም ሰዎች ስራ እየፈለጉ ናቸው እና እዚህ ቢዝነስ ላይ የተወሰነ ብር እያጋጩ በፋሚሊ ከጓደኛ ጋር ሊሰሩ ስለሚችሉ ይህንን ሼር ብታደርጓቸው ያመሰግኗቸዋል። በጣም እናመሰግናለን። ለዛሬው በሚቀጥለው ቢዝነስ አይዲያ እስክንገናኝ ድረስ መልካም የስራ ጊዜ